የተከበራችሁ የምክር ቤት አባላት ድርጅታችን ኢህአዴግ ባለፉት 6 ዓመታት ኢህአዴግን በሊቀመንበርነትና የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስትን በጠቅላይ ሚኒስትርነት የመሩት ክቡር አቶ ኃይለማርያም ደሳለኝ ባቀረቡት የሥራ መልቀቂያ ምክንያት ከተነጋገረና ከተቀበላቸው በኋላ በቅርቡ የኢህአዴግ ምክር ቤት የክቡር አቶ ኃይለማርያም ደሳለኝን የሥራ መልቀቂያ ተቀብሎ አዲስ ሊቀመንበር መርጧል። በዚህ መሰረት በሀገራችን ህገ መንግስት አንቀጽ 73 ንዑስ አንቀጽ 2 የአሸናፊው ፓርቲ ተወካይ የሀገሪቱ ጠቅላይ ሚኒስትር ሆኖ ይሰየማሉ በሚለው ይመረጣል ይወሰናል በሚለው መሰረት ከዚህ ቀጥሎ ማቀርባቸው የድርጅታችን ኢህአዴግ ሊቀመንበር ክቡር ዶክተር አብይ አህመድ አሊ ለጠቅላይ ሚኒስትርነት እጩነት ኢህአዴግ አቅርቧቸዋል። በዚህ መሰረት የክቡር ዶክተር አብይ አህመድ አሊን የአጽሮተ ታሪክ መረጃን እንደሚከተሉ አቀርባለሁ። ሙሉ ስም ዶክተር አብይ አህመድ አሊ፣ የትውልድ ቦታ ኦሮሚያ ብሔራዊ ክልላዊ መንግስት ጅማ ዞን አጋሮ ከተማ፣ የትውልድ ዘመን በ17/12/1968፣ ብሔር ኦሮሞ፣ የትዳር ሁኔታ ባለትዳርና የ3 ልጆች አባት፣ የትምህርት ዝግጅት ከአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ኢንስቲትዩት የዶክትሬት ዲግሪ፣ የመመረቂያ ጽሁፋቸው በአገር በቀል ግጭት አፈታት ማህበራዊ ሀብት ሚና ላይ የሰሩ በ2009 ዓ.ም በ2005 ዓ.ም አሽላንድ ዩኒቨርሲቲ ከሊድ ስታር ዩኒቨርሲቲ ኮሌጅ ጋር በመተባበር በሚሰጠው የድህረ ምረቃ ፕሮግራም የማስትሬትስ ዲግሪ በቢዝነስ አድሚኒስትሬሽን ያላቸው በ2003 ዓ.ም ከግሪንዊች ዩኒቨርሲቲ ለንደን ተባባሪ ተቋም ከኢንተርናሽናል ሊደርሺፕ ኢንስቲትዩት አዲስ አበባ ማስትሬት ዲግሪ በትራንስፎርሜሽን ሊደርሺፕ ኤንድ ቼንጅ ያላቸው በ1997 ዓ.ም በደቡብ አፍሪካ ፕሪቶሪያ ሲፐርኢድ በክሪፕቶግራፊ ፖስት ግራጁዌት አድቫንስ ዲፕሎማ የወሰዱ በ1994 ዓ.ም በኮምፒውተር ኢንጂነሪንግ ከማይክሮሊንክ ኢንፎርሜሽን ኮሌጅ የመጀመሪያ ዲግሪ ያላቸው የስራና የፖለቲካ ተሳትፏቸውን በሚመለከት ክቡር ዶክተር አብይ ከ1983 ዓ.ም ጀምሮ የኢህአዴግ አባልና አመራር በመሆን ያገለገሉ ሲሆን በአሁኑ ጊዜ የኢህአዴግ ሊቀመንበር የኦህዴድ ሊቀመንበር ሆኖ እየሰሩ ናቸው። ከዛ በፊት በምክትል ፕሬዝዳንት ማዕረግ የኦህዴድ ጽህፈት ቤት ኃላፊ፣ በምክትል ፕሬዝዳንት ማዕረግ የኦሮሚያ ክልል የከተማ ልማት ቤቶች ቢሮ ኃላፊና የኢኮኖሚ ክላስተር አስተባባሪ፣ ከዛ በፊት የኢፌዴሪ ሳይንስና ቴክኖሎጂ ሚኒስቴር ሚኒስትር፣ የሳይንስና ቴክኖሎጂ መረጃ ማዕከል መስራችና አመራር፣ የመረጃ መረብ ደህንነት ኤጀንሲ መስራችና አመራር፣ በመከላከያ ሚኒስቴር ከተራ ወታደር እስከ ሌተናል ኮሎኔል ማዕረግ ያገለገሉ፣ ለተከታታይ 2 ዙር በሕዝብ ተወካዮች ምክር ቤት አባልነት በኦሮሚያ ብሔራዊ ክልላዊ መንግስት ጅማ ዞን ጎማ ወረዳን በመወከል ያገለገሉ፣ በበርካታ የስራ ኃላፊነቶችና ቦርድ ውስጦች ሰርቶ ያገለገሉና ከነዚህ ውጪም በርካታ ልምዶች ያሏቸው በመሆኑ ምክር ቤታችን እኚህን የግንባራችንን ሊቀመንበር ለሀገራችን ጠቅላይ ሚኒስትርነት ተቀብሎ እንዲሰየምልኝ በታላቅ አክብሮት ተጠይቃለሁ። አመሰግናለሁ። አመሰግናለሁ። በምክር ቤቱ አሰራርና አባላት ስነ ምግባር ደንብ አንቀጽ 107 ንዑስ አንቀጽ 3 መሰረት የቀረበውን እጩ ጠቅላይ ሚኒስትር ምክር ቤቱ በጭብጨባ እንዲያጸድቅልኝ እጠይቃለሁ። አመሰግናለሁ። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ክቡር አቶ ዳኜ መላኩ ወደ መድረኩ እንዲመጡ እጋብዛለሁ።
ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር ቃለ መሐላ እንዲፈጽሙ ጠይቃለሁ። ክቡር ጠቅላይ ፍርድ ቤት ፕሬዝዳንት ቃለ መሐላ እንዲያስፈጽሙ ልሰጣለሁ። እኔ ዶክተር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርቤ የኢፌዴሪ ጠቅላይ ሚኒስትር ሆኜ ስሰየም ለሕገ መንግስቱ ታማኝ በመሆን ከሀገሪቱና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። በመቀጠል የቀድሞ ጠቅላይ ሚኒስትራችን ክቡር አቶ ኃይለማርያም ደሳለኝ እና ክቡር አቶ ዶክተር አብይ አህመድ ርክክብ እንዲያደርጉ ጠይቃለሁ። ወደ መድረክ እንዲወጡ